ደግሞ እንደዚህ በመጣ ደግሞ ምሳ ደግሞ እንደዚህ ወጣ ደግሞ ምንድነው ማለት ነው ያስተምም ቢቀበሬ አለሞተ ማለት ምን ማለት ነው ሞቶ ሲነሳል እንዴ ምን ማለት ነው ለሊኩ አንዳንዴ ማለት እኔ እኮ እንደነገርኩ ብዙ ጊዜ ኮቪድ ይጄ አይቻለሁ ታመመ በሚባልበት 2 ወርም ጋሽ ታመሙበት በተባሉበት 2 ወርም ቤት ሄድ ነበር ግን እኔ አንድም ቀን ታመው አጋጥሞኝ አያውቅም መረጃዎች ደርሶኛል እርሶ ምንድነው ማለት ልክ ባልሆነ ሰዓት ላይ የሚሄዱት የት ነው እኔ ልክ ባልሆነ ሰዓት ደግሞ ይሄዳሉ ደግሞ እርሶ ይንገሩኝ እኔ ትምጫላቀም አይሄዳሉ ኧረ በስመ በጨራሽ መረጃዎች አሉኝ ይሄዳሉ በጨራሽ እኔ ትምጫላቀም እሺ ይሄ ማን ነው ይሄ ማለት ምንድነው ከዚህ ውስጥ ከገቡ በኋላ ነው እኔም የሚሰለቡብኝ በነገራችን ላይ በቃ እዚህ ቦታ ድረስ እኔም ይሄድኩ ነበር አልፈልገውማ ለምን እንዲመጣ አልፈልገውማ እኮ ለምን እንዴ ባለቤቴ ከሞተ ጀምሮ እንደቀመጡ ጠይቆና ያቀማ ስለዚህ ለምን ሰራ ይመጣ እኔ አችን ያለውን መረጃ ከማሳየህ ያየው ራሱን ደበቂ መረጃ እንደዚህ መወዘጋ ምንም መረጃ የለም አቋል ብለሃል እንታቆር ነገር መናገር ነው በግልጽ ወንድሜ ነው ያለው ወንድም ማታሞ ሞቷል ተቀብሯል ኩላል አልሞት እዛው ጭራ ምን ልንገር ወንድሜ አልሞተም አለ የት ነው የደበቅሽው እየተደብቀዋለሁ አይ ቆይ እርሱ ያደረጉት ነገር አለ ማለት ነው አለበት ስትሉ ባረገም ሄደን እዛ እውነቱ ይወጣል በቃ ስለዚህ ሁለታችሁንም ነው ይዤ ሁለታችንም ቆይ የምር ማለት እስኪ የቀብር ስነ ስርዓት የነበረውን ሁኔታ አስታውሱ እዚህ ጋር ያልገባኝ ነገር ሌላ ልጆች እንዳሏት እንዴት ልታቅቻልክ እና ይሄንን ባወቅ ሰዓትስ ለምን ለወንድም ልትነግረው አልቻልክም እሱ ልክ ነህ ያኔ ምኑን ተጋፍጬ ብናገር ጥሩ ነበር ግን እንደዛ ለማድረግ ሴትዮዋ ከባድ ነች እንደምከታተላበት ታቅ ልታጠፋ ትችላለች ምክንያቱም አንተ ለባሏ ያልተመለሰች ሰው ለኔ ምንድነው የቀላል ነገር እንዲሁ መገመት ትችላለህ ስለዚህ እኔ በጣም ነው በቃ ልጅቱን ሳየው እኔ በጣም ነው ማዝነው እውነት አለማየት ራሱ ነው ከዚህ ብርቅም ነው ምለው ምክንያቱም የንጉሱ ሁኔታ ሳይ እንደገና ደግሞ አንዳንድ ንጉሱ ባለቤት ያላትን ስሜት ከናታቸው ያለውን ነገር ሳይ ከበላይነሽ ያለው ቀረቤታ በጣም የተራራቀ ነው እንደውም ሳይ በቃ የንጉሱ ሚስት በጣም ተጨንቃ እየኖረች ነው ይመስለኝ እሱም ብቻ ስለምትፈልግ ስለምትወድ እንጂ በእናትየዋ በኩል አይወድዱም በቃ ምንም አይስማሙ ለከባድ ነበር ማለት አንተ እንደዛ አድርጌ ለማጣራት አልቻልኩም ነበር ደግሞ ይሄንን ታደርጋለች የሚል እንትኑ አልነበረኝ ግን እያድር እያየው ስመጣ በጣም ከባድ ከዚህም በላይ ታደርግ ትችላለች ሴትዮዋ ገንዘብ ፈላጊ ነች ከዛ ስለሷ ማጣራት አንዳንድ ሰዎች መጠየቅ ሲጀምር ሌላ ትዳር እንደነበራትና ሌላ ልጆች እንደነበራት ምናምን አወቁ አይ በቃ ይሄ ነገር ማርግጠኛ ነኝ ሴትዮዋ የፈለገችው ነገር አለ ከወንድሜ እና እያሳዘነኝ ያለው ልጅቱ ነው እንዴት ልንገር ማለት አንተ እንዴ አምነንበት እኮ መቀበሩን መሞቱን እኮ አምነንበት በጣም ቀላልኩ ነው ሰው ሁሉም እየቀበረ ነው አይደል እኛው ግን ከባድ ነው እንዴት ልነግርህ እችላለሁ እና አሁንም ብቻ ላንተ በትረዳንና ብናገኘው ይንሰው ወይ ደግሞ እርግጠኛ ሆነበት ላይ ብንደርስና ልጅቱ ቢያንስ ቢረጋጋ ወደ መንፈሱ ቢመለስ እና አባቱን ነገር ቢቀጥል ሁሉም ነገር ቀስ ይበቃስ ይነገረዋል ስለበላይነሽም ያውቃል ምን ያውቃል እናቱ እንዳልሆነች ያውቃል አባቱን በደንብ እናረጋግጥና ከዛ ሁሉም ነገር እንነግረዋለን ይሄን ነገር እንደሚያውቃላክም ማለት እንዴት ነው እሱ ያውቃል እናቱ እንደሆነች ነው የሚያውቀው ምንም እንትን አይደለም እና ግልጽ አይደለም አሁን ያልከው ንጉሱ ከሌላ ነው የወለዳት እንጂ ከእሱ አይደለም ይሄን ከበላይነሽ አያውቅም ንጉሱ ያውቃል ስለማያውቅ ነው እኮ ልክ እንደ እናቱ ነው እኮ የሚቀርባ ምንም ልዩነት እኮ የለም እሱ አለች እንጂ የምታውቀው እሱ ለምን እንደደበቀች አንተ ታውቃለህ እኔ ማማቀው ይሄን መደበቋን ሳቅ ምናምን ሀብት እንደፈለገች ማለት ወደ ይሄንን ሀብት ወስዳ ከልጆቿ ጋር መኖር እንደፈለገ ምክንያቱም ይሄ እያሳደገችው ያለችው ልጅ ነው እንጂ እሷ ልጅ አይደለም ስለዚህ ልጅ ዴንታ የሚኖራት አይመስለኝም አንዴ ነገሮች እስከሚስተካከሉላት ድረስ እንጂ እርግጠኛ ነኝ ወደሷ የዞረ ነገር ሁሉም ነገር ሲኖር ትተዋለች ሀብት በሷ መንገድ ለማምጣት እየሞከረች እንዳለ አንተ የምታውቅበት እርግጠኛ የሆነ መረጃ አለ ወይስ ወደሷ ያሸሸችው ነገር አለ ወይም ደግሞ በሷ ስም ያስቀየረችው ነገር አለ ወይ ይሄን ነገር አንተ እርግጠኛ ሆነ ታውቃለህ እንደዛ ቀርቢ እንኳን አላየዋቸው ማለት አንተ አሁን ይሄ ነገር በሷ ስም እርግጠኛ ነኝ እኔም እንትን እንዳልን ነው ወይም ደግሞ ይሄንን ማጣራበት የራሴ መንገድ ይኖርኛል በርግጥ ግን አንተ እርግጠኛ ሆንክበት ይሄንን ለማዞር ነው ይሄንን ነገር ስታደርጋ ይቻለው ተከታተያለሁ የምትለው ነገር አለ እኔ የምታየኝና የሚሰማኝ እንደዛ ነው አሁን እርግጠኛ ነኝ ብዬ በነግርህ ነገር ሊበላሽ ይችላል ግን አንተ ብትከታተል በዚህ ተጨማሪ እኔም አለው
አንተ ከጎኔ ካለ በደንብ አይተነው እስካሁንም የዞረ ነገር ሊኖር ይችላል። ምክንያቱም ቀርበና እናወራትም ምንም ነገር አልነገረን ቢሆን እንኳን አንድ ስለሱ መታመምና አስተማም የቀበርኩት ስለምትል ውጭ እንጂ ከዛ ውጭ ምንም ነገር የምትነግረው ነገር የለም። አሁን ይሄ ነገር በዚህ ነው ይሄ ንብረት በዚህ ነው ብንላት የባሰ ነገሩን ታጠብቀዋለች። ስለዚህ አንተ ከኛ ስለምትቀርብ ማለቴ ለአንተም ድብቅ ነገር አይኖርም ብዬ አስባለሁ። እሱን ብታጣራና ከዛ እሷንስ አካል ለአካል አግኝተናት ብናፋጠጣት እርግጠኛ የሰው ሞቷል አላመንም። አሁን ያልከኝንም ነገር ከሷ አንደበት ሰላም ጤና ይስጥልኝ ውድ የፕሮግራማችን ተከታታዮች እንደምን ቆያችሁ? ዛሬ እንግዲህ በንጉሱ ጉዳይ አዲስ ነገር ለማረጋገጥ እዚህ ተገኝቻለሁ። እንግዲህ ከንጉሱ እናት በላይነሽና ከንጉሱ ባለቤት እንግዲህ ከብሩክታይት ጋር የሚኖረን ቆይታ ይኖራል። እንግዲህ አብራችሁን ቆዩ። ያጣራናቸውን መረጃዎች እንግዲህ እዚህ ለነሱ ግልጽ እናደርጋለን። ማጣራት ነው እንግዲህ ያው በጣም እንወዳቸው ሰዎች ሲለዩን በአንዳንዴ የብቻ ሙድ ውስጥ ወይም የብቻ ዓለም ውስጥ የመሆን ነገር አለ። ግን ማለት አባቴ አለ አወራዋለሁ ነው ያለው። እንደዛ ብሎ ሊያስብ የቻለበት ምክንያት ምንድነው? ማለት እንደዚህ ሊሰማ የቻለበት ምክንያት ምን ይሆናል? የሱመት አባቱ ቀረቤታ ነው እንደዛ ሊል ይቻለው። እንግዲህ ያው አባቱ በጣም ስለሚወደው በዛ ቀረቤታ ይመስለኛል እንግዲህ እንደዛ ያለው። ማለት ከእርሱ ጋር ያለው ቀረቤታ እና ከአባትየው ጋር የነበረው ቀረቤታ እንዴት ነው? እሱንም እኔንም እኮ ለሚያየው እሱ አባትነቱ አባትነቱ እናቱንም በእናትነቴ ነው የሚመለከተን። እንግዲህ እስካሁን የተለየ ነገር አላየሁም። እናት አይደለም ምንድነው የተለየ ስሜት ሊያሳይ ይቻለው? ምክንያቱም በጣም የሚወደው ሰው ቢለየውም ግን ደግሞ በጣም የሚወደው እናትም እዚህ ጋር እንዳለው ሊረሳ አይችልም። እና ሙሉ ለሙሉ እኮ ነው ህይወቱ እንትን ያለው የተናወጠውና እንደዚህ የሆነበት ምክንያት ምንድነው? እኔ እንግዲህ ይመስለኛል ያው ውጭ ስለነበረ ወይ ስላልቀበረው ይሁን በቃ በጣም ፍቅር ስላለበት ይሁን ብቻ እኔም አልገባኝም እንጂ እንግዲህ እርሶም አልገባውትም። አልገባኝም። ጥሩ እንግዲህ ያው ሰሞኑን የተለያዩ መረጃዎችን ማለት ከናንተ ቤተሰብ ጋር ላገናኛቸው የሚችሉ ሰዎችን ለማውራት ሞክሬያለሁ። እንግዲህ ሳወራ ግን አንዳንድ ያገኘኋቸው መረጃዎች አሉ። እውነት አባቱ አልሞተም በህይወት ሊኖር ይችላል የሚል ነገር ሰማሁኝና ይሄን ነገር እንዴት ነው? እውነት ነው አባቱ አልሞተም? እሱም ከሚሆነው እሱም ልጁም ደግሞ ከሚሰማው ስሜት ከሚሆነው አኳያ አባትየው አልሞተም ወይስ ምንድነው? እስኪ የነበረው ሁኔታ አስታውሱኝ። እስኪ እንዴት ነው ይሄ ነገር? ምን ማለት ነው? ያስተማም ቢቀበሬ አልሞተም ማለት ምን ማለት ነው? ሞቶ ሲነሳል እንዴ? ምን ማለት ነው? ያስብላል እኮ አንዳንዴ ማለት እኔ እኮ እንደነገርኩ ብዙ ጊዜ እኮ ቤት ሂጄ አይቻለሁ። ታመመ በሚባልበት 2 ወርም ጋሽ ታመሙበት በተባሉበት 2 ወርም ቤት ሄድ ነበር። ግን እኔ አንድም ቀን ታመው አጋጥሞኝ አያውቅም። ከዛ በኋላ ግን ሞቱ ከተባለ በኋላ ለቀብራቸው ማንኛውም ሰው ሲመጣ ምናምን ሲሉ የነበሩት እሳቸው ደግሞ እኔ ያስታመምኩት ነበር በቃ ከአቅሜ በላይ ሆነ ነገር ነው ሲሉ እና ይሄን ነገር ስታይ አቅራቢያ ላይ ያለ ሰው እኮ እንደዚህ ብሎ መጠርጠር ይችላል ማለት ጥርጣሬ ውስጥም ይከታል። እኔ ባይኔ ያየሁት እሳቸው ደግሞ አስታመም ያለው ሲሉ ለኔ ራሱ ሳስበው ይከብደኛል። እና ምናልባት ይሄ ነገር ያስነሳ ይሆናል ብዬ አስባለሁ እኔ። አዎ እንግዲህ ማለት አንድ ነገር ከአንድ ሰው ሲመጣ ልክ ሊሆንም ይችላል የሚል ነገር ሊኖር ይችላል። ከሁለት ሰው ከጎረቤቶችም እንደዛ አሉ። ይሄ ነገር ተደጋገመ። ቆይ የምር ማለት እስኪ የቀብር ስነ ስርዓት የነበረውን ሁኔታ አስታውሱኝ። የምር ቆይ ሞቶ ራሱን ነው የቀበራችሁት? ምንድነው? እዚህ ጋር ግልጽ ስላልሆነልኝ እርሶ ናቸው ይሄን ነገር ሊያውቁ የሚችሉት። ታዲያ ሰው ሳይሞት ይቀበራል እንዴ? ቆይስ ታስበው አንተ። ቆይ ሰው ሳይሞት ይቀበራል እንዴ? ሰው ሞቶ ነው እንጂ የሚቀበረው ሳይሞት እንዴት ተለፍልፎ እንዴት ሰው ሞተ ብዬ ያስቀብራለሁ? ታስበው አንተ። ምን አይነት ሞት ጥርጣሬና ምን አይነት አንተና ደሞን ያመጣችሁት ሳይሆን ነገሮች ወደዛ ያው ነው ታሞ አስተምሜው ሞተ። ከሞተ በኋላ ደግሞ እድራስ ተፍልፌ የተቀበረ ሰው ደግሞ አሁን ደግሞ አልሞተም ብትለውና ምን ማለት ነው ብዬ ነው እንግዲህ አንተ ደግሞ የምታመጣው ነገር ምን አይቆም። የቅርብ ሰዎች እንደታመመ ለምን አላወቁም? እንደታመመ የሚያውቁት እርሶ ብቻ ናቸው። ይሄ ደግሞ ለምንድን ነው የሆነው? የኔ ጥያቄ እንዴ ታሞ ነበር። ታሞ እንደሱ ጋር ግድ ተካላዩ ታዲያ ግድ ምን ማለት ይቻላል? አይደለም ማዘራው በሁለት ወር ሙሉ አሉ እና ሳምንት ስንት ቀን እመጣለሁ? ወሩን ተውትና ወይ ጉድ! ታሞኔ ሞቶ ሰው ይታመመ ኮርሶ ስላሉ ማለት ነው ያለው መደይዘ ተቶታል። ከዛም በኋላ ያው እንግዲህ ቀን ደረሰ፣ እግዚአብሔር ወሰደው። ምን ማድረግ ይቻላል? ተቀበረ። አይ እርሶንም ከዛ ውጪ የሚባለው ነገር ደግሞ እኔ እንግዲህ አላውቅም። ያው እርሶ አሁን እያሉ ያሉትን ነገር
አንድ ሰው ሲታመም ከቤተሰብ አባል ሌሎች የመስማት መብት አላቸው። እንደታመመ ለቤተሰብ አባል መናገር ግድ ነው። ምክንያቱም የሰው ቤተሰባዊነቱ የሚባለው ሲታመምም በደናውም በመጥፎም ጊዜ አብሮ ሊሆኑ ነው። በተለይ እሷ እንግዲህ አደራ ይላታል አይደል? በስራ ባለበት ጊዜ አደራ ይላታል እና በአትሊስት ለሷ የመናገሩ ነገር ለምን አልነበረም? አንደኛው። ሁለተኛው አሁን ያለንበት ዓለም በጣም ወንጀል የበዛበት ዓለም ነው። አንድ ሰው በውሸት ሞቷል ተብሎ እኛም እንግዲህ ብዙ ኬዞችን ስለምንይዝ በውሸት ተቀብሮ ግን ድንገት ደግሞ በህይወት የምናገኝበት መንገድ አለ። በተለያየ መንገድ በተለያየ ምክንያት ሰዎች እርስ በርስ የሚሸዋወዱበት ቤተሰብ ለቤተሰብ ሰው ለሰው የማይተኛበት ጊዜ ላይ ነው ያለው። ይሄ የኔ ጥያቄ ነው። ምንድነው? እኔን እንግዲህ ነገርኩ አስተምም የሚቀብር ያለው ከዛ ውጭ ያለው ነገር አላውቅም። እሺ እርሶ እንግዲህ ሰሞኑን አንዳንድ የስራ አባሎቻችን እንግዲህ ሲከታተሉ አንዳንዴ ልክ ወዳልሆነ ቦታ እንደሚሄዱ መረጃዎች ደርሰውኛል። የት ነው የሚሄዱት? እንግዲህ እርሶ ከዚህ በፊት እንግዲህ እንደነገሩኝ ልጄ ለሊት እንግዲህ በእንቅልፍ ልቡ ይሄዳል ብለዋል። እርሶ ደግሞ 12 ሰዓት አካባቢ ላይ ወይም መሸት ሲል ተሸፋፍነው አንዳንድ ቦታዎች ላይ እንደሚሄዱ መረጃዎች ደርሰውኛል። እርሶ ምንድነው ማለት ልክ ባልሆነ ሰዓት ላይ የሚሄዱት የት ነው? እኔ ልክ ባለው ሰዓት ደግሞ ይሄዳሉ። ደግሞ እርሶ ይንገሩኝ። እኔ ትምጭ አላውቅም። ይሄዳሉ? ኧረ በጭራሽ መረጃዎች አሉኝ። በጭራሽ እኔ ትምጭ አላውቅም። በጭራሽ ይሄ የአስረኛው ወሬ ነው እንጂ ምቀኛ ወሬ ነው እንጂ እኔ ትምጭ አላውቅም። እኔ እርግጠኛ ነኝ የራሴ ጭንቀት እዚህ ያስጨነቀ ጭራሽ ደግሞ ሌላ ቦታ ደግሞ የሚሄድበት ምክንያት ደግሞ ይሄዳለሁ ነው። ደግሞ እኔም እንደታመንኩ ደግሞ እንደ ልጁ አንዳንዴ ባልቶ ሰዓት ምናምን ቤተክርስቲያን ብለው ከቤት ይወጣሉ። ኦኬ ቤተክርስቲያን ሲሄዱ ምንድነው ለብሰው የሚወጡት? እንዲሁ ኖርማል ልብስ ይለብሳሉ፣ ግን በፌስታል አንዳንዴ ቀይዘው የሚወጡበት ጊዜ አለ። ምናልባት አላውቅም። የኔም ጥያቄ ይሄ ነው። እርሶ በፌስታል ልብስ ይዛሉ፣ የሆነ ቦታ ሲደርስ ይቀይሩታል። ያንን ልብስ መጀመሪያ ነጠላ ለብሰው ነው ከቤት የሚወጡት። እኔ እንግዲህ መረጃ ስላለኝ ነው እንደዛ ምለው። ስለዚህ የት ነው የሚሄዱት እርሶ? እና ደግሞ የባለቤቶት አልሞተም ወይስ ሞቷል የሚለውን ነገር እርሶ ናቸው ማለት መረጃ ሊሰጡን የሚችሉት እርሶ ናቸው። የት ነው ያሉት? ካሉ በህይወት ከሌሉስ ማለት ይሄ ነገር ማለት የሞተበትን የሚያረጋግጥ ነገር ይንገሩን። በቃ ሞተ ቃሉ አይደል? ተቀበረ ሞተ ከተባለ እንዴት ሌሎቹ ቤተሰቦች አያውቁም? ሲሞት ተገንዘው ምን አልቀበሩም? የሞተበት መረጃም እስካሁን አላሳዩኝም። እንዲያመጡልኝ ነግሬ ነበር። ምንም አይነት በህክምና ሲረዳ እንደነበረ የሚያሳይ መረጃ የለም፣ አላሳዩኝም። ስልክም ስደውል አያነሱልኝም። ምንድነው እየተፈጠረ ያለው? ማነው ስልክ ሲደውል የማያነሳው? እኔ ነኝ። ላንተ ነው ስደውል ስልክ አያነሱልኝም። በዛ ላይ መረጃም ጠይቄዎት መረጃ ሊሰጡኝ ፍቃደኛ አይደሉም። ኧረ እኔ ተናግሬ ያለሁኝ እኔ ሞተ አልኩኝ። እንግዲህ ሲሞት ሞተ የአካባቢ ሰው ተናገርኩኝ። እድር ስለፈለፈ ተቀበረ። ከዛ ውጪ ደግሞ በእኔ ጧጧት ተነስቼ ደግሞ በክርስቲያን ሄዳለሁ። የልጅ ነገር ጸሎት እያደረኩኝ አረጋለሁ። ሌላ ፌስታል አንጠልጥለሽ የምትለው ነገር እኔ የማውቀው ነገር የለም። ለምን ከኔ ላይ ወርዳ አትሉም እንዴ? ማን ነው የሚያውቀው? ማለት ለምንድን ነው የምንወርደው? ምንድነው ማለት እርሶ ላይ ያለ ነገር? ምንም ነገር የለም። እኔ ላይ ምንም ነገር የለም ማለት እኔ ላይ ምንም ነገር የለም። ከእርሶ ላይ አልወጣንም ሲጀመር ከኔ ላይ ብቱ ማለት እርሶን ያው እርሶ ላይ እኔ ምንም እያላከኩኝ አይደለም፣ ግን ለምጠይቀው ጥያቄ ትክክለኛ መልስ ይስጡኝ። አንደኛ። ሁለተኛ ደግሞ እኛ እርሶን ከእርሶ ማረጋገጥ የምንፈልገውን ነገር ያረጋግጡልን እንጂ ከኔ አናት ወረዱ የሚሉትን ነገር ለምን እንደምንወርድ እርሶ ያውቃሉ። ምንድነው ነገርኩ እኮ ቤተክርስቲያን ሄዳለሁ። እንግዲህ ገበያ ሄድኩትን ገበያ ሄድች ብሎ ከሆነ ገበያ ሊሄድ ይችላል። መክሲኮች በየታሰረ ያሉንም ገበያ ሄጄ መገዛዞን ገዛች ይወጣለሁ። ያ ነው ፌስታል አንጠልጥላ የሚባለው ወይስ ሌላ ምን አለ? ቤተክርስቲያን ሄዳለሁ። ከዛ ታዲያ ማን የሚገዛው? ራሱ ወጥቼ እገዛለሁ። ቀጣይ ደግሞ ቤተክርስቲያን ሄዳለሁ። ከዛ ውጭ ያለው ነገር የምትሉት ነገር ያላቀም። ከዛ ውጭ እኔም የማውቀው ታሪክ የለም። እሺ ያው አሁን ያሉትን ነገሮች በጣም ነው የሚያጠራጥረኝ። እርሶ ላይ በቂ የሚያጠራጥሩ ነገሮች አሉ። እርሶም ደግሞ ያደባበሱ ነው ያለፉት። እስኪ ለማንኛውም አንድ ሰው ንጉስ አባት ዘመድ የሆነ ሰው እንግዲህ ወደዚህ ላምጣውና እንግዲህ ከሱ ጋር ደግሞ የሚነግሩኝ ነገሮች ያረጋግጡልኛል። ልክ ነው ወይስ አይደለም የሚለው
ናገባ እስካየለ ደግሞ እንደዚህ በመጣ ደግሞ ምሳሌ ደግሞ እንደዚህ በጣ ደግሞ ምንድነው ማለት እንዴ ምን ያደረጉ ነው ምንድነው ቆይ እዚህ ተሰራለክ አለ ጉዳው ሰው ችግር አጣው ማለት የምትችግር ነው የቤተሰብ ቤት ነው መግባት ይችላል ምናገባ ውጣ ምሰራለክ ማለት ቤቱ ማለት እኮ ጉዳው ከዚህ ቤት ማሰራ ምን ይሰራል አርሶ ምን ችግር አለ ማለት ቤተሰብ ነው አይደል ምን ዝም ብለህ አንተ ተበጣው እንዴት እንደምታበጣው አይ አልገባኝም እዚህ ጋር እንዴ ለምንድን ነው መመረው ታርኩ ይሄ እኮ የኔ ቤት ነው የልጄ ቤት ነው አሁን ተረጋግና ቁጭ በይ ናውራ በሰራው ወጣልኝ ብያለሁ ወጣልኝ አባባከውስ አላቆም ይኸውልሽ የወንድሜ ልጅ ቤት ነው መንጣት መብቴ ነው አላቆም ይያሉ አቆ ማለት አንቺ ታውቃለሽ እሱ ኧረ የንጉስ አላቆም ወጣልኝ ያላቀም የንጉስ አጎት ነው እሺ አንዴ ብቻ ተረጋጉሽ ይቀመጡ ቆይ ቁጭ በሉና ሁላችንም ናውራ ተረጋግታችሁ ናውራ ይሄ ደግሞ መንጣት አለብኝ እኔ ግልጽ አልሆነልኝም እንዴ ቆይ ምን ማለት ነው ቆይ ምንድነው ዝም ብሎ የጎተተ ማለት አይደል እንዴ ዝም ብሎ እኔ ማለት የጎተተ ማለት የቤተሰብ አባል አይደል እንዴ ያ ታዲያ የቤተሰብ አባል ቢሆን አሁን አላውቀውም አላውቀውም በቃ እሱ አይ ማለት እናረጋግጬ ነው እሱ የቤተሰብ አባል እንደሆነ እርግጠኛ ነኝ ምክንያቱም በፎቶ ከንጉስ አባት ጋር አይቼዋለሁ አረጋግጫለሁ እርሶ ደግሞ አሁን አላውቀውም አውቀዋለሁ ማለት ምንድነው ችግር አለ አዎ አላውቀውም እኮ ለምንድን ነው ተነስተው ሊያንቁት የደረሱት ለምንድን ነው አላውቀውም ስለዚህ ለምን ቤት ይመጣል ይሄ እኮ ሲጀመር እኮ የእርሶ ቤት አይደለም አይደል ያው የልጄ ቤት የኔ ቤት ነው እኮ በዚህ ቤት እኮ ሰው ሲመጣ ማስተናገድ የምችለው እኔ ነኝ የልጄ ቤት የኔ ቤት ማለት ነው ስለዚህ ዝም ብሎ የሚመጣው ሰው ዝም ብሎ ማስገባት ማለት የለም ዝም ብሎ ለምን ቆይ ማለት እኔ ግልጽ አልሆነልኝም እርሶ ጋር ምንድነው ያለው ማለት እኔ ጋር ምን አለ ምንድነው እሱ እንዳይገባ ይፈልጉት አልፈልገውማ ለምን እንዲመጣ አልፈልግማ እኮ ለምን እንዴ ባለቤቴ ከሞተ ጀምሮ እንደቀመጡ ጠይቆና ያቀማ ስለዚህ ለምን ሰራ ይመጣል እንዴ ባለቤቱ ማለት ባለቤቱት እንደታመመ ምናምን አልነገሩትም ወይ ጉዲያ ቃላቆ ነው አውቆ ነው ታቅ ነበር እኔ ምንም አላውቅም ያቃል ለምን ተተብዬ ብቻ ለቀብር ነው የመጣው ያቃል ዝም ብሎ ነው የማውቀው ነገር እንደገና ደግሞ ሌላ ነገሮች ስለደረስኩባት ወይም ቤት እንዳልገባ ያደረገች ለዛ ነው እንጂ ምን ተቀበለ እርሶ ምን ማለት ምን እንደደበቁ እንግዲህ ፈጣሪ ነው የሚያውቀው እኔ ምንም የደበኩት ነገር የለም ደኔ ምን ደብቃለሁ የደበኩት ነገርም የለም እስኪ አሁን እሱ እንዲመጣበት ያደረኩት ዋናው ምክንያት እሱ የሚያውቃቸው ነገሮች አሉ ይሄንን እዚህ ፍለፊት የሚያውቀው ነገር ካለ ነገራ የሚያውቀው ነገር ካለ ነገር ማዘር ምን ነው የሚያውቀው ነገር ካለ ይናገራል ግን እርሶ ለምን እንደዚህ እንደሆኑ እንግዲህ እኔ እኮ መጀመሪያ እኔ ከማወጣው መረጃ ይልቅ ራስዎ መረጃ ያገኘ ነው አንዴ ምን ልታረግ መጣ አንዴ ያላቀውም ያው እኔ ደግሞ ንጉስ አጎት ነኝ እዚህ ቤት የመምጣት መብት አለኝ የወንድሜ ቤት ነው ማለት ነው ስለዚህ እኔ አችን ያለውን መረጃ ከማሳየህ ያየው ራሱን ደበቂ መረጃ እንደዚህ መወዘጋ ምንም መረጃ የለም አቋል ለብለሃል የምታውቀው ነገር መናገር ነው በግልጽ እሱም እኮ ነገር አለው ግን ተረጋጊ መጀመሪያ እኔ ማተረጋግጥ ጫፍኝ ጥሩ ስራ ኮኔ ሰራሽው ማለት አስጨፍርም እንደዚህ ረጋግሎ ለምን ማለት እርሶ ምንም ነገር ከሌለበት ለምንድነው ማለት ቤተ እግዚአብሔር ነው አንድ ሰው ወደ ቤት ሲመጣ ቡሻ አድርጎ ማባረር የለብንም በተለይ ደግሞ እሱ ቤተሰብ ሆኖ የቤተሰብ ቤት ብሎ መጥቶ ያቀም ማስተዛይ ዛሬ ምን አግኝቶ መጣ ብዬ ነው ዛሬም ቢመጣ እኮ ይሄን ውጣ የሚባል ሰው እኮ አይደለም መኖር የለበትም እንዴት አይደል ባለቤቴ ከሞቱ መጥቶ አንድ ቀን መጥቶ እንዴት ናችሁ ብሎ ሳያቅ ዛሬ ድንገት መጥቶ ለምን ይመጣል ነው ምክንያቱ ይሄ ነው ሰላም ሞተ ወንድሜ አልሞተማ ለምን ተንጣ አንቺ ሴራ ነው ይሄ ሴራ ምንድነው የሰራ ምንም ያርፈው ነገር የለም ለዚህ ሴራ ማኔ በቂ መረጃ ይዤ መንቀሳቀስ እስኪ መረጃ አሳየን መረጃውን ላሳይህ ይሄም በቂ መረጃ ነው ከዛ ላይ ደግሞ እኔ ያስኩትን ነገር ላሳይህ እሺ አሳየን ግን መረጃውን ከማሳይህ በፊት ወንድሜ እንዴት ነው ያለው ወንድሜ ማታሞ ሞቷል ተቀብሯል ኩላል አልሞተ ከዛው ጭራይ ምን ልንገር ወንድሜ አልሞተም አለ የት ነው የደበቅሽው እየተደብቀዋለሁ ይተደብቀዋለሁ ወይ ታግታል ወይ ደብቀሽው ለምን ታገታል ከሞተ ታዲያ ለምንድነው ያው ሁሉ ነገር ስንፈልግ አንቺ ትክክለኛው መረጃ ማሰጭ ያቲበት መረጃ አስተባይ ምን ቢገኝ ነገር ታሞ ሞታ ቢገኝ ራስ ሳብራ እንደበርክ እንደቆይ ሲቀብሩ ሁለት ወር ቀብሩ ሳንት ነበርክም ወይ ነው ቀብሩ አይማለው ታዲያ ሳይሞት ታዲያ ምን ይቀበራል ምንትለው ቆይ አንተ እኛም ያ ነበር ግራ ይገባል እስካሁን የታገስነው እውነቱ ይወጣል ብለን ነበር ግን ምን እውነት የምትለው ነገር ምንድነው እውነት የሚወጣ ነገር ምንድነው የምትለው እውነት የሚወጣ
እውነት ማምለው ወንድሜ እንዳልኩት አንቺ ስከታተልሽ አረ ወንድም ወንድም ካልሞተ ታዲያ አምጣው ታዲያ ካለ አንቺ ነሽ ያደበቅሽው ምታመጪው እኔ የተደብቀዋለሁ ታመመ ሞተ ተቀበረ በህይወት ካለ አንተ ካመንክበት ታሪዳ ተመጣው እንዴ ካለ ህይወት እንዳለ አውቃለሁ የደበቅሽው ደግሞ ካወከም ማለት ተመጣው አባባል ቆይ የሚለው ነገር ምንድነው ማለት እኔ ምን አውቃለሁ የሚለው ነገር ምን አንድ ሰው ከመሬት ተነስቶ ይሄን ያህል ሰው አይሆነጅልም ማለት እንዴ ታሪ ዝም ብሎ እንዲህ በውሸት ከሆነ እጄ ታሪ ምን ልበል ንገረኝ እኔ በውሸት አይደለም እኔ መረጃ ላይ ሰው ነኝ ግን እመኝኝ ወንድሜ አልሞተም ካለበት ቦታ አንጩ ነው ማለት እንኳን አልሞተ ካለማ ጥሩ ነው ሻንዴ ተረጋው ቆይ እንዴት ነው ምንድረጋው አንተ ይሄን ልትል የቻልክበትን ምክንያት እስኪ እዚሁ ነገር አይውልህ እሷ ብዙ ነገሮች እንትናላት ሌላ ባል ነው ያለ ሌላ ልጆች አሏት ማለት አዎ እናታንቺ ማታየው ነገር አለ እሷ ሌላ ጋር የምትሄድበት አለ እኔ ደግሞ ያን መረጃ ሰልዬ ቀሽቶ ይደርሽበታል ስለዚህ ሌላ ልጆች አሉሽ ሌላ ንብረተው ከዛው መፈልጉ ንብረት ነው ወንድሜ አልሞተም ሌላ ባል ቢኖረኝ ሌላ ባል ቢኖረኝ እሱ ጋር ምን አመጣኝና እሱ አገባሁት እንማ ገንዘብ ፈልግሽ ነው የምጣው እኔ ገንዘብ አልፈልግም እኔ ገንዘብ ያርገኛል እሱን እናያዋለን ያየነው ነው ገና መጨረሻ እናያዋለን እሱን ታያዋለሽ መረጃውን ወይ ታሳየን አው ምናልባት መረጃውን አሳያቸዋለሁ ግን ለምን አታምንም ቢያንስ አሁን ራሱ እየተረጠረች ነው እሷ ልጆች አሏት ከሱ የምትፈልገው ንብረት እንጂ ባልነት አይደለም ስለዚህ ደግሞ እሱን ደብቀዋለች ወይ ደግሞ አሳግተዋለች ልጆች ማለት መኖር ማለት ነው አንተን አይመለከትም አንተ የሚመለከት ሰው ወንድም ከሆነ የወንድምን እንትን አለካል ካምጣውና ነው እኔ ታመጣዋለሁ እንዳለ እርግጠኛ አይው ወደሽም ጠላሽም ታመጪው አለፋልክ እኮ አንተ እኔ ከሪል ታከ ያመጣዋለሁ በቃ ቆፍርና ወጣና ሄድና ከፈለከው ለማል ተቀበረ እና ዝም ብሎ አፍሪ ተቀበረው ቢያንስ ልጁ ያሳዝንሽ ምን አይነት ጨካኝ ሰው ነው ልጁ ለምን ያሳዝነኛል ልጁማ ወርጁ ልጁ ለምን ያሳዝነኛል ማለት ነው ማለት ልጁ ነው ልጅ እኮ ልጅ ነው ለኔም ልጁ ለምን ያሳዝነኛል አባባል እንጂ እሱ አባባል እንጂ ልጁ ያሳዝነሽ ብሎ የሚል ማለት ነው እኮ ለምን ያሳዝነኛል ነው ልጅ ያሳዝነኛል እንጂ ለምን ያሳዝነኛል እሱ ነው እንጂ አናዶኝ ነው እንጂ እንደዛ አባባል በእርሶ ንግግር ውስጥ ለምን ያሳዝነኛል ልጅ እሱ እኮ አናዶኝ ነው እንደዛ ያልኩት እኔ የሱ ነው ልትጭት እኮ እንደዛ ያልኩት እኔ በዚህ ሁኔታ አልቆያለሽ እስኪ ለማንኛውም መረጃው ያረጋጋል ወይም ደግሞ እሷ ተመነኝ በቃ ተመነኝ ምን ይሄን ማምናት ምን ቢያምራ ሲሰቃይ ማየት አልፈልግም አንተ አትፈልግም አይደል ካለ አመሰላ ለብለሽ አትሰዩም ታሪክ አለ በህይወት ካለ አይ አሉት ቆይ ሌላ ቤተሰብ አለውት ይያለ ነው ማለት እኔ ልጅ ቢኖር ምን ችግር አለ ልጅ በሽታ ነው እንዴ ማለት ሌላ ቤተሰብ ሌላ ልጆች አሉት አለኛ ልጆች አሉኝ ግን ከዚህ በፊት አንድ ልጅ ምናምን ሲሉ ነበር አይደል እንዴና ካለ ልጅ ነው አይደል ለምን መዋሸት አስፈለገ ከሱ ለኩ ልጅ ነው ለምን መዋሸት አስፈለገ ከሱ ለኩ ልጅ ነው የኩ የተወለዱ ናቸው ከሱ ለኩ ልጅ እሱ ነው ለምን ዋሽኝ መጀመሪያ መሽዋሸሁኝ አንድ ልጅ ማለት እኮ ከሱ ለኩ ልጅ ነው ያልኩት እኮ እኔ እንጂ እኮ ሌላ ልጅማ ከያወልኩት ነው አሉኛው ሁለት አሉ ሌላ ንብረት አለሽ ከዚህ ንብረት ለማሸሽ ነው ንብረት ተቋጣሽ የምትሄጂ ምናምን ያሸሽሽ ነው ይሄ ተነቃብሽ ነው እንደዚህ የምትቆይ ይሄ ደግሞ ትችላለህ አንተ ወንድም አለ በህይወት አንጩ ማለት ሁሌ የሚሄዱበት ቦታ ላይ እኛም ልንከታተላቸው ሙከራ አድርገን ነበር ግን ከዛ በኋላ ይሰለቡብናል ወይም ይጣፉብናል ምን እንደሚሆን አናውቅም ቆይ የት ነው የሚሄዱት እኔ የሚለው ቤተክርስቲያን የተባለበት ቦታ የት ነው እኔ የሚለው ቤተክርስቲያን ነው ሌላም የሚሄድበት ቦታ የለም አንተም ተከታተላችሁ ነበር እኔ ማስከታተል ደረስኩበት ድረስ ይያለው እኮ መረጃውን ግን ከዛ ውጪ ለምንድን ነው አምነው እንኳን ወደ ራሳቸው የማይመለሱት ዛሬስ ለምን አምናለሁ እኔ ከስካርኩ ድረስ ለምን አምናለሁ አንተ እኮ ጥፋት ሲኖርብህ እኮ ነው የምታምነው ጥፋት ነው እኮ የምታምነው ጥፋት ከሌለበት አታምነው ጥፋት ካለብህ ግን አምናለሁ ጥፋት የለብኝ እኮ አሁን እርሶ ማለት ነው በጣም ብዙ ነገር ነው እየደበቁ ያሉት አትሊስት ከደበቁት ነገር አሁን አንዱን ሳት ብሎት ነው እርግጠኛ ነኝ ያወጡት ይሄንን ምን አወጣ ይሄ ማለት ሌላ ቤተሰብ እንዳለውት እስከዛሬ አናውቅም እኔም ልጅ ሲኖሩ ታዲያ ምን ችግር አለ አይደል ልጅ ሲኖሩ ምን ችግር አለ ነው ልጅ መኖር ችግር አለ መደበቁ ለምን አስፈለገ አንደኛው ሁለተኛ ደግሞ ንጉሱ እንደዚህ የሆነበት ለነበረው ነገር ምንም የሚያውቀው ነገር የለም ንጉሱማ እንደዚህ የሆነበትማ አባቱ ደሞተበት ነው ሌላ ምን አለ አባቱ ያልሞተም ብሎ የሚያስብበት ምክንያት ምንድነው እኔ እሱ እንግዲህ በእንደሰው አላውቅም ምን እንግዲህ ይጠይቃ ታዲያ በእንደሰው እስኪ ለማንኛውም መረጃዎችን አሳየን እስኪ መረጃውን አሳያለሁ አለኝ የምትለውን መረጃ በስንት ይሄ ከዚህ ሁሉ በቂ መረጃ ነው ይኸውልህ እኔና ደግሞ ትበለው እኔ መረጃ ሳይዝ ምንም ቦታ አልመጣሁም እስካሁን የሚቆየውት ለዚህ ነው እሳቸው ናቸው የሚገቡበትን ያለው ይሄ ቪዲዮ ማስረጃ ነው ይሄ ቦታ ስተከታተላችሁ የነበረው ቦታ ይሄ ራሱ ግራር ምናምን አለ እሺ ይሄ ማን ነው
ይሄ ማለት ምንድነው ከዚህ ውስጥ ከገቡ በኋላ ነው እኔም የሚሰለቡብኝ በነገራችን ላይ በቃ እዚህ ቦታ ድረስ እኔም ይሄድኩ ነበር እዚህ ቦታ ድረስ ታዲያ ቤት ታዲያ ከዛ በኋላ ታትከተልም እዚህ ቦታ ድረስ ከሄድኩ ተሸፋፍነዋል እኮ ያኔ ነው ብሸፋንም እኮ ማለት ሰው ራሱ የሚቀየረው ምን ነው ታስፈሩ ሰው ናቸው እየሰራሽን እኮ ነው አይደል ከዛ ድረስ ከሄድኩኝ አንተማ በቃ ሄድ ምገባበት ድረስ አገብተለም ታዲያ ያለገም ከዛ በኋላ ከሰለፍኝ የምትለው ማለት ነው ቆይ ማለት ነው ይሄ ቤተክርስቲያን ነን እያሉኝ ነበር እኔንም ሲወጡ የነበሩት እዚህ ጋር ሲሄድ የነበረው እንደዛ ነው ሲሉ ነበር ይሄ ደግሞ እኔ እንጃ እንደዚህ በእኛ አካባቢ ቤተክርስቲያን ይጀምር አይደለም ምንም አያገናኝም እኮ ይሄ በቃ ሌላ ቦታ ከዚህ ሚኬረው እኮ በቂ መረጃ ነው የሆነ ተላቸውን ቀይረው ጥቁር ልብስ ሲለብሱ ነው ተመልክት ይሄ ማለት እንግዲህ አንድ ሰው ጤነኛ ከሆነ ለምንድን ነው እንደዚህ ራሱን የሚሸፍነው ለምን ምንድነው እኔ አልሸፈኩም ታሪክ እዚህ ጋር እና የሚስታየው ምንድነው ሌላ ሰው ነው እንጂ አይደለም አረ በስም እንዴ ማለት ማዘር እየተጫወቱብን ነው ለምን ጫወትባችኋለሁ እኔ ለምን ጫወትባችሁ ቆይ የንጉሱ አባት በህይወት አለ እዚህ ጋር የት ነው የሚሄዱት የንጉሱ አባትማ ሞቷል እኮ ታዲያ የሚያደርጓቸው ነገሮች በሙሉ እኮ ቀስ እያለ እርሱ ወደ ሌላ መንገድ ነው ያመራ ያለው ምን አመራው እሺ በቃ ይሄው እሺ ይሄ ፎቶ ነው ይሄ ምንድነው ፎቶ ነው በቃ የኔ ፎቶ ነው የሚገልጽ ነው ሌላ ምን አረኩኝ እሺ ይሄ ቪዲዮ እንደሚያሳየው ከሆነ ወደ ጀርባውት ያዩ ነው ያው እሺ መልከቱት እሺ አየሁ ከዛ ከካይቸው ሳይት እሺ ከዛ በፊት ያለውን ላሳየው ይሄው እሺ አየሁ እሺ ከዛስ ምን ሆነ ያው ነጠላ ለብሰዋል ተደበቁ ከዛ በኋላ እንደገና እኔ ነኝ በቃ ቅድም ግን ያርለውም ይያሉ ነበር አሁን አዩት ጋር እኔ ነኝ በቃ እኔ ነኝ ማለት ጨዋታ ነው ያዙት ቀልድ ነው ያዙት እሺ እዚህ ቦታ ምንድነው ያለው እንሂድና ያሳዩን ያዘው ይሄ መረጃ እኔ ጋር ይቀመጥሽ እሺ ስለዚህ ምንድነው ማለት እዚህ ቦታ ምንድነው የሚያደርጉት የት ነው የሚሄዱት ማለት እዚህ ቦታ ምንድነው እየተፈጠረ ያለው እንዴ ምንም የተፈጠረ ነገር የለም ዝም ብለህ ለምን ታጨናንቀኛለህ ታዲያ ማለት እንዴ ምንም የተፈጠረ ነገር የለማ ይሄን አሁን መረጃ እያለ እንኳን ማመን እንጂ ለምን አምናለሁ እኔ ምንም ሳላረግ እንዴት አምናለሁ እሱ ትልቅ ሰው ነው እንደዚህ አድርጉ ማለት ባንድ ምላስ ሁለት ነገር አይናገሩ አሁን ራሴ ነኝ ያሉ ቅድም ደግሞ ራሴ አይደለም የሌላ ሰው ነው አሉ ይሄ ማለት ደግሞ የሆነ ነገር እየደበቁ እንደሆነ ግልጽ ነው የደበቁትን ነገር ያውጡ የንጉሱ አባት በህይወት አለ ወይስ የለም የሚለውን ነገር ከርሱ ውጪ ማንንም አያውቅ የንጉስ አባትማ ሞቷል እንኳልኮ ሞቷል ታሞ ተቀብሯል ለምን ታጨናንቀኛለህ እንደሞተ ያረጋግጡልኝ የለም መረጃ የላትም ቤት በህይወት አለ አይደለም መረጃ ማለት ምን ማለት ቆይ መረጃ ቆይ በተክርስቲያን የተቀበረበት ለማሳየህ ወይ ስንት ሴራ እንደሚሰራበት እኮ እናውቃለን ታዲያ ለምን እንደማሳየህ እሺ ሬሳው በሚገነዝበት ሰዓት ወንድሙ እንዳይኖር የፈለጉት ለምንድን ነው እንግዲህ እሱ ማለት አልደረሰም እንጂ መጥቷል እኮ ሊቀበል እኮ መጥቷል ግን አልደረሰማ ይሄ ነገር ምንም ግልጽ አይደለም ማለት እርሶ ማለት እዚህ ጋር ምን አይነት ጨዋታ እየተጫወቱ እንደሆነ አላውቅም ለገንዘብ ብለው ለውርስ ብለው ብዙ ነገሮች እንደሚያደርጉ እንግዲህ እስካሁን ያው በፍላጎታችሁ ተከታተላናችሁ አሁን በኋላ ግን እናንተ እንደፈልጋችሁ ሳይሆን እኛ እንደፈልግ ነው በቃ አሁን ቀጥታ ተወስጅ ነው ለማንኛውም አሁን ማለት ራስን ሰውሮ መሄድ የሆነ ነገር እየደበቀ እንደሆነ ግልጽ ነው ስለዚህ ይሄንን ይዘን ቀጥታ ወደ ፖሊስ ጣቢያ መሄድ ነው ያለብን በቃ ምክንያቱም በቂ መረጃ ይዘናል አንደኛ ፖሊስ የሚያደርገውን ይወስናል ንጉስም ይሄን ሁሉ አያውቅም እንግዲህ ከእርሶ ሌላ ቤተሰብ እንዳለው አያውቅም ይሄ ማለት ቀጥታ ያለንን መረጃ እንግዲህ እኔም በክትትል ያረጋግጥኩት ነገር አለ ምንድነው ቤተሰባችሁ ውስጥ ያለው ነገር የሚለውን ፖሊስ በራሱ መንገድ ያጣራል ማለት ነው ከዛ በፊት ግን አንተስ አንድን ሰው ማለት አንድን ሰው ዝም ብሎ ክትትል የማድረጉን መብት ማን ሰጠ ለምን ተከታተልክ ወይም ደግሞ ምን ነገር ኖሮ ነው የተከታተልካቸው የሚለውን ነገር አንተም ትጠየቃለህ ግን ከዛ በፊት እስኪ መልስልኝ እኔ ወንድሜ ስለሆነ ነው እንጂ ማለት ነው ከማንም አላገኘም አንዳንዴ ስታስበው እኮ ግልጽ ነው ማለት ጋሽ ሞቱበት የተባለው መንገድ ሁኔታ ምናምን ዘመድ ለሆነ ሰው በተለይ ወንድማቸው ነው እና እንዴት የሆነ ጥርጣሬ ሊያድርብ ይችላል እንደነገርኩ እኔ አሁን ያን ነገር ላላስብ እችላለሁ ነገር ግን ማዘር ቤታቸው ሲሄድ ሲያሳዩኝ ከነበረው አንፃር እኔ 2 ወር ሙሉ ጋሽ ታመሙ በተባሉበት ሰዓት ማቀው ነገር የለም ያ እሱ በኔ ቦታ ሆኖ ሲያስበው ደግሞ ወንድምነት ማለት ከባድ ነው እንዴት እንደዚህ ይሆናል የሚል ነገር ጥያቄ ይፈጥርበታል ማለት ማዘርን መከታተሉ እሳቸውን ክፉ ነገር ውስጥ እስካልጣለ ድረስ ያለውን ነገር ማየቱ ችግር አለ አይመስለኝም እኔ ይሄን ያህል ማለት መከታተሉ እሳቸውን ለክፋት አይጥልም ግን
ጥያቄ የፈጠረበትን ነገር በዛ መንገድ ቢያጣራ ችግር ያለ አይመስለኝም። ጥሩ። አይ ለማንኛውም እዚህ ውስጥ በጣም ብዙ ስብስብ ነገሮች እንዳሉ ግልጽ ነው። አንድ ሰው ሌላን ሰው ይከታተላል፣ እንደገና ግልጽ የሚሆን ነገር የለም። ማዘርም ደግሞ የሚሄዱበት ቦታ እጅግ በጣም አስፈሪ ቦታ ነው። ምንድነው እዛ ውስጥ የተደበቀው ነገር የሚለውን እንግዲህ ያለንን መረጃ በሙሉ አንተም ቃልን ትሰጣለህ። ፖሊስ ጣቢያ ሄደህ ምን ሰራለሁ? ፖሊስ ጣቢያ ለምን ሄዳለሁ? ለምን ቃልን ነው የምትሰጠው? በስልኬ ቀስ ብዬ እዚህ ቦታ ደርሼ ነው እኮ መረጃ እኮ ቀላል መረጃ ሰው አሁን ፖሊስ ጋር መሄድ ምን ለኔ ምን አስፈልግ? እኔ ዛሬ ሄድ ሴዳ ከኔ ጋር ብሬን ያለውን ነገር እንናገራለን። እኔ ብቻ ላይ መጀመሪያ ፖሊስ ጋር መሄድ ከሆነ አንተ ምን አፈላል? ሁለታችሁ ምንድነው በቃ ግልጽ ያለውን ነገር ምን ሄደን እንናገራለን። እሱና ማለት በመካከላችሁ ያለ ነገር ምንድነው? ከዚህ ሁሉ ጀርባ ምንድነው? ይሄን መረጃ የናል መረጃ ካለሽ አዎ እኔማ መውሰድ ይችላል። አንተ ለመሄድ ለምንድን ነው የፈራው? ምንም አላደርግም ነው እኮ እኔ እኮ መሄድ አይደለም የፈራሁት፣ ግን ምን እሰራለሁ? በዛ ነው ወንድሜ ነው ወደዋለሁ ወንድሜ ነው ስትላል ነበር ወንድሜ ነው እኮ ለወንድሜ ማጣራ ስትል ይሄድ አለበት ከኔ ጋር እኔም ዘይጄ ነው ተከለ ምን እናገራለን። ለምን አንቺ የትም ቦታ መሄድ አልችልም? አረ ካሻ ከማን ይባላል? እኔ እኮ ነው በጣም ተስፈርሰው እኔም ማሪድ እንግዳው አንተ ጋር ነው ማለት ነው ነገር ያለው ማለት ማቴር ከሆነ ምትሄድበት የምትፈራው ነገር ካለ ያው ያንተ ጋር ነው ችግሩ ማለት ነው። መጀመሪያ እሷን በፖሊስ አስወስዳት ጉዳዩ ወደኔ ካመራ ያን ይመጣሉ እንጂ እኔ እነሱ ሁለታችሁንም ነው ጂሜሮ ከሄድኩ ምክንያቱም አንተም የሆነ ነገር ከሌለብህ በስተቀር በፍጹም ማለት መረጃ ነው የምታሳየው። ይሄ ኖርማል ነገር ነው ማለት አንተ እንዴት ነው አቀራሩ ሊሆን ይችላል ምን ሊሆን ይችላል። ፖሊስ ጣቢያ ከመሄድ ካለብን አብረን እንሄዳለን፣ ተቀረን አብረን እንቀራለን። ለምን አንቺ ምንም የሚያመሳስለን ነገር የለም ከሌለን ይማሪድ ለምንድን ነው እርሶ ማይዱት? እሱም አለበት። ስለዚህ ምን እንዳለበት እስከዛሬ ድረስ ተቀምጦ ዛሬ መመርጃ አለበት። ምን እንዳለበት እስከዛሬ ድረስ ተቀምጦ የሰውዬ ከሞተ በስንት ዓመት ቆይቶ ዛሬ መጥቶ ይሄ ነው ካለ እሱም አለበት። አብረን እንሄዳለን፣ አብረን እንጠይቃለን። አልሄድም ካለ እኔም አልሄድም። አይ ቆይ እርሱ ያደረጉት ነገር አለ ማለት ነው አለበት ስትሉ ባረገም ሄደን እዛ እውነቱ ይወጣል በቃ። ስለዚህ ሁለታችሁንም ነው ይዤ ሁለታችንም አንቺም እየሰማሽውን እዚህ ጋር ይሆን ያለው ነገር ታረጋግጭልኝ። ስለዚህ ሁላችንም ነው የምንሄደው። እንሄዳለን። ተነሱ እንሂድ። ተነስ ይኸውልህ መሄድ አለብህ። እኔ አልሄድም የማስፈልግ ከሆነ አለው ማለት እኔም አልሄድም። ግራ እያጋባችሁ ነው ሁለቱ። ቆይ ማለት የማስፈልግ ከሆነ አሁን ስለ ወንድምን በመና አንተ ለምን አሰማኝም? እኔ መሄድ ከሆነ አንተን ለምን ፈለኩ? ይሄን ሁሉ መረጃ እየቀጣ ፖሊስ ጋር ሄድም እንፈልገው አግዘኝ ብለህ አይደል ደወልክልኝ እኮ እንፈልገው፣ ግን የምንፈልገው ካንተ ጋራ ነው እንጂ ፖሊስ ጋር መሄድ ከሆነ አንተ አታስፈልገኝም ነበር። ፖሊስ እኮ ነገሮችን በተሻለ መንገድ ለማጣራት እነሱ የበለጠ እኮ ያግዙናል በሚል ነው እኮ። ይኸውልህ እሷ እጇ ረጅም ነው። እኔ አንተ የልጅቱን ስሜት አይተህ ተረድተኸው በፍቅር ስለመጣህ ነው ወደ አንተ የመጣሁት እንጂ ፖሊሶቹም ተስፋ ጎን እንደሚሆን አትጠራጠር። እጇ ረጅም ነው ማለት ነው አልገባኝም። እጇ ረጅም ነው ያልኩትማ ይሄ ሁሉ እጇ ረጅም ባይሆን እዛ ልጆቿንና ንብረቷን ደብቃ እዚህ ንብረት ባልመጣች ስንት ነገር የሚሸፉናትን አካል እያስተካከለች የመጣችው። ስለዚህ ፖሊሶቹም እሷ ውስጥ አሉ ብዬ አስባለሁ። እኔ እዛ መሄድ አልፈልግም። የሚሄድ ከሆነ መጀመሪያ የመረጃ ፖሊስ ጋር ቢሄድ በቂ መረጃ ነው የመረጃ እንዳየው ከሆነ ማለት ነው። ስለዚህ አንተ ልጅቷ አሳዝኗል ተከታተለው አይቻለሁ። አንተ በምትፈታበት መንገድ ፍታ እንጂ እኔ ፖሊስ ጋር ከሄድኩ መጀመሪያ አንተ ባላስፈልግ ለምንድነው ፖሊስ ጋር ሄድኩ? ፖሊስ ጋር ምን ሄድ ጉዳዩን ይሸፋፉታል እንጂ ፖሊስ ያወጡልናቸው። ሁሉም ፖሊስ አንድ ነው ብለህ ስለምታምን ነው? አዎ ገንዘብ ያታለላቸው ለዚህ ነው። እሷ ጀረጅም ነው ምንም ያልደነገጠች። ስለዚህ በገንዘብ ይሄን ነገር ያደርጋሉ ማለት ነው? አረ በስመ አብ ለምን ብዬ ነው በገንዘብ ነው የማደርገው? እስኪ እንደዛ ከሆነሽ የባንክ አካውንቱን ያምጡ፣ ቤቶችን እንፈትሽ። ይያዝ በቃ ይፈተሽ ችግር የለም። ስለዚህ በቃ አሁን ፖሊስ ጣቢያ እንሄዳለን። ፖሊስ ራሱ የፍተሻ ፍቃድ ይዞን ይመጣል። ከዛ በኋላ አንድ ላይ ከፖሊሶች ጋር ሆነን ህጋዊ ሆነን እንፈትሻለን ማለት ነው። ችግር የለም። አሁን እንግዲህ ያሉን ነገሮች አሉ። ቀጥታ እነሱን ነገሮች በሙሉ ይዘን ወደ ፖሊስ ጣቢያ ነው የምንሄደው። ፖሊስ በራሱ መንገድ አረጋግጦ የኛም የፖሊስ አካላት አሉ ከኛ ጋር በተቀናጀ መንገድ የሚሰሩ ሰዎች አሉ። ግን አንተን ለምንድን ነው ፖሊሶች እንደዚህ በአንድ ላይ ደመደምኩበት ምክንያት አልገባኝም። እኔ ፖሊስ ያልኩት ምክንያት ሁሉንም ላይሆን ይችላል። በእርግጥ አንተ በምትለው በአንተ ዙሪያ ያሉ ጥርጥ ሰዎች ሊሆኑ ይችላሉ። እኔ ካሁን ፊት የሆነ ኬዝ ነበር እና ሄጄ ምንም ሊፈታልኝ አልቻለም። እውነት ህግ ከሆኑ ይሄ ልጅ እንደዚህ ሲመላለስ አንዳንድ ነገሮች ሲታይ መቃብር ራሱ ይታይልን እስከሚባል ድረስ እንትን ሲባል ማጣራት ይችሉ ነበር። በቃ እኛም ውስጡን እየለየ ነው። አካባቢ ፖሊስ አለ፣ አንዳንድ የሚያዩ ሰዎች አሉ። ስለዚህ ይሄ ነገር ብለው ሊያፈላልጉልን ይችሉ ነበር። እኔ ለዚያ ነው አሁንም ብንሄድ ተሸፋፍኖ ይቀራል። በቃ ላያወጡት ይችላሉ። እኔ ወንድሜን በህይወት እንዳለ ይሄ ተሰማኝ ነው። ስለዚህ ሊያወጡት ይችላሉ ብዬ ነው። ምክንያቱም
እሷን እንደነገርኩ ምንም ነገር መቅበር ትችላለች ቀን እንዳይወጣ ታረጋው ትችላለች ብዬ ነው እንጂ ደግሞ ምንም እኔ ቢሄድ ራሱ ምንም ላደርግ አልችልም እንደምታየው መረጃው አለ ይሄ በቂ መረጃ ነው እሷን እንትን ለማለት ጥሩ ያ መረጃዎች አሉ ይኸውልህ አሁን ፖሊሶች እንደዚህ ያደርጋሉ እጇ ረጅም ነው ምናምን የሚባል ነገር ይኸውልህ ከኛ ጋር በተቀናጀ መንገድ እስከዛሬም ችግሮችን ሲመጡ በፖሊስ በኩል የሚፈቱልን የራሳችን ሰዎች አሉ የራሳችን ስለ አብረን በተቀናጀ ሁኔታ የማህበረሰብን ችግር አብረን የምንፈታባቸው ሰዎች አሉ በከፍተኛ ባለስልጣን ድረስ ማለት ስለዚህ አሁን ከነሱ ጋር ሄደን ያለውን ነገር በሙሉ መረጃዎቻችንን እስካሁን ያለውን ነገር በሙሉ ቁጭ ብለን ከነሱ ጋር ተነጋግረን የተደበቀ ቤት የሚለውን ያንን በሙሉ ለመፍታት እንሞክራለን ስለዚህ በዚህ እርግጠኛ ሁን እኔ ጋር አብሮ የሚሰሩ ሰዎች አሉ ምንም የሚያስፈራ ነገር የለም ላንተም ደህንነትኛ ኃላፊነቱን እንወስዳለን ስለዚህ አሁን ቀጥታ ወደ ፖሊስ ጣቢያ እንሄዳለን ማለት ነው ይኸውልህ እኔ ባልሄድ ጥሩ ነው አንተ ለምን ፈራህ እንሂድ አንተ ጆርጅ ብለብለኝ እንዴ ተነስ በቃ ምን አስፈራ እኔን እንዳቀብሩ ነው ደግሞ አሁንም በግድስ ደርስበስል ለምን ቀብረዋለሁ ያው ለስካውን ጀመረን የተሆነው ኬዝ የለም ይሄንንም እስከመጨረሻው እንፈተዋለን ወንድምህንም እናገኘዋለን አሁን ግን ያው ተነስ ከደም እንሂድ አንድን ሰው ይዤ አንድ ሰው የሚቀርበት ምክንያት ስለሌለ አሁን ቀጥታ አብረን እንሄዳለን ሁላችንም ተያይዘን ተነስ ተነስ ያይሹት ነገርልሽ እኔም ያይሹት ነገርሽ የሚያዩን ነገር ነገር የለብኝም በቃ እሱ ነው ችግር ያለበት ተነስ ችግሩ ማለት እንደሆነ ቆይታ ተነስ እሺ